ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች ያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ቃላቶችን እንዴት እንጽፋቸዋለን? የአማርኛ ቃላቶችን እንዴት እርዘም ያሉ ቃላቶችን ጽፌ ነው ይዤላችሁ የመጣው። በደንብ አድርጋችሁ እናንተ ክትትል ወስዳችሁ ቪዲዮን እስከመጨረሻው እዩ። የአማርኛ ቃላቶች እንዴት ይጻፋሉ? ትንሽ እርዘም ያሉ ቃላቶች ናቸው። አንዳንድ ተማሪዎች ረዛዝም ቃላቶች ሲመጡ ትንሽ ይከብዷቸዋል። ስለዚህ ቃላቶች እንዴት ነው የሚጻፉት የሚሉትን አንድ ባንድ አሳያችኋለሁ። እንዴት ነው የሚነበቡት የሚሉትን አንድ ባንድ አሳያችኋለሁ። በደንብ አድርጋችሁ እናንተ ትኩረት ወስዳችሁ ተከታተሉ። ኦኬ፣ አሁን ወደ ትምህርታችን እቀመጣለሁ ይላል። እንግዲህ ማለት የአ ቤተሰብ ስድስተኛ፣ ቀ የመጀመሪያ፣ መ የመጀመሪያ፣ ጣ ደግሞ የቤተሰብ አራተኛ፣ ለ የመጀመሪያ፣ ሁ ደግሞ የሀ ቤተሰብ ሁለተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው እቀመጣለሁ ይላል። እቀመጣለሁ። ኦኬ፣ ወደ ቀጣዩ ስንሄድ እመጣለሁ። እመጣለሁ ማለት የአ ቤተሰብ ስንተኛ ናት ብያቸዋለሁ? ስድስተኛ። መ የመጀመሪያ፣ ጣ ደግሞ የቤተሰብ አራተኛ ናት ብያቸዋለሁ። ለመጀመሪያ፣ ሁ ደግሞ የሀ ቤተሰብ ሁለተኛ ናት ብያቸዋለሁ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው እመጣለሁ የሚል ቃል እንመሰርታለን ወይም ደግሞ እንጽፋለን ማለት ነው። ወደ ቀጣዩ ስንሄድ እሰራለሁ ይላል። ማለት የአ ቤተሰብ ስድስተኛ ናት ብያቸዋለሁ። ሰ የመጀመሪያ፣ ረ ደግሞ የረ ቤተሰብ አራተኛ፣ ለ የመጀመሪያው፣ ሁ ደግሞ የሀ ቤተሰብ ሁለተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው እሰራለሁ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ እነዚህ እንደምታዩቸው ረዘምዘም ያሉ ቃላቶችን ነው የተጠቀሙት ማለት ነው። ረዛዝም ቃላቶች ናቸው እነዚህ። ኦኬ፣ ወደ ቀጣዩ ስንመጣ አሰጣለሁ። ማለት የአ ቤተሰብ የመጀመሪያ ናት። ሰ የመጀመሪያ፣ ጣ ደግሞ የቤተሰብ ስንተኛ ናት? አራተኛ። ለ ደግሞ የመጀመሪያ፣ ሁ ደግሞ የሀ ቤተሰብ ሁለተኛ። አሰጣለሁ የሚል ቃል ይመሰርትል ማለት አሰጣለሁ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ አልመጣም። ማለት የአ ቤተሰብ ስንተኛ ናት? የመጀመሪያ። ለ ደግሞ የቤተሰብ ስድስተኛ፣ መ የመጀመሪያ፣ ጣ ደግሞ የቤተሰብ አራተኛ፣ ም ደግሞ የቤተሰብ ስድስተኛ። እነዚህ ፊደላት በአንድ ላይ ስናነባቸውም ደግሞ በአንድ ላይ ስንጽፋቸው አልመጣም የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ አልበላም ይላል። ማለት የአ ቤተሰብ የመጀመሪያ ናት ብያችኋለሁ። ለ ደግሞ የቤተሰብ ስድስተኛ፣ በመጀመሪያ፣ ላ ደግሞ የቤተሰብ አራተኛ፣ ም ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው አልበላም የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ፊደል ስንመጣ አይመቸኝም። ማለት የመጀመሪያ ፊደል ናት። ይህ ደግሞ የቤተሰብ ስድስተኛ፣ መ የመጀመሪያ፣ ጨ ደግሞ የመጀመሪያ፣ ኝ ደግሞ የቤተሰብ ስድስተኛ፣ ም ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው አይመቸኝም የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ አልወስንም ሚለን። ቀጣዩ ደግሞ ማለት የመጀመሪያ ፊደል ናት ብያቸዋለሁ። ለ ደግሞ የቤተሰብ ስድስተኛ፣ ወይ የመጀመሪያ፣ ስ ደግሞ የቤተሰብ ስድስተኛ፣ ለ ደግሞ የቤተሰብ ስድስተኛ፣ ም ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው አልወስንም የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ አልሰራም። ማለት የመጀመሪያ ፊደል ናት። ለ ደግሞ የቤተሰብ ስድስተኛ፣ ሰ የመጀመሪያ፣ ረ ደግሞ የቤተሰብ አራተኛ፣ ም ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው አልሰራም የሚል ቃል
ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንመጣ ያስፈልጋል ያስፈልጋል። እንግዲህ ያ ማለት የቤተሰብ አራተኛ ነስ ደግሞ ስብስብ ስድስተኛ የመጀመሪያ ለደሞ ለብሰብ ስድስተኛ ጋር ደግሞ የቤተሰብ አራተኛ ለደሞ ለብሰብ ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ያስፈልጋል የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ አልወጣም ይላል። ማለት የመጀመሪያ ፊደል ናት። ለደሞ ለብሰብ ስድስተኛ ወይ መጀመሪያ ቃል ለብሰብ አራተኛ ደሞ ለብሰብ ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው አልወጣም የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ አልነበረም ይላል። ማለት የመጀመሪያ ፊደል ናት ያቻዋለሁ። ለደሞ የለብሰብ ስድስተኛ የመጀመሪያ ደሞ የለብሰብ የመጀመሪያ ደሞ የመጀመሪያ ደሞ የለብሰብ ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው አልነበረም የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንመጣ እደውላለሁ ማለት የቤተሰብ ስድስተኛ የመጀመሪያ ደሞ የለብሰብ ሁለተኛ ለደሞ የለብሰብ አራተኛ ለመጀመሪያ ደሞ የውሃ ቤተሰብ ሁለተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው እደውላለሁ የሚል ቃል ይመሰርትልናል ማለት ነው። እጨነቃለሁ ይላል። ማለት አቤተሰብ ስንተኛ ናት? ስድስተኛ የመጀመሪያ ደሞ የመጀመሪያ ቃል የቤተሰብ አራተኛ ለመጀመሪያ ደሞ የውሃ ቤተሰብ ሁለተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው እጨነቃለሁ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እፈራለሁ ማለት የቤተሰብ ስንተኛ ናት? ስድስተኛ የመጀመሪያ ደሞ የቤተሰብ ስንተኛ አራተኛ ለመጀመሪያ ደሞ የቤተሰብ ሁለተኛ በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው እፈራለሁ የሚል ቃል ይመሰርትልናል ማለት ነው። ኦኬ እወስዳለሁ ማለት የቤተሰብ ስንተኛ ናት? ስድስተኛ ወይ መጀመሪያ ደሞ የሰብሰብ ስድስተኛ ዳግሞ የቤተሰብ አራተኛ ለደሞ የመጀመሪያ ደሞ የቤተሰብ ሁለተኛ በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው እወስዳለሁ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እወጣለሁ ማለት የቤተሰብ ስድስተኛ ወይ መጀመሪያ ቃል የቤተሰብ አራተኛ ለመጀመሪያ ደሞ የቤተሰብ ሁለተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው እወጣለሁ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እጨምራለሁ ማለት የቤተሰብ ስድስተኛ የመጀመሪያ ደሞ የቤተሰብ ስድስተኛ ደሞ የቤተሰብ አራተኛ ለመጀመሪያ ደሞ የቤተሰብ ሁለተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው እጨምራለሁ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ እቀበላለሁ ማለት የቤተሰብ ስድስተኛ ከመጀመሪያ በመጀመሪያ ለደሞ የቤተሰብ አራተኛ ለደሞ የመጀመሪያ ደሞ የቤተሰብ ሁለተኛ በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው እቀበላለሁ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ እናደዳለሁ ማለት የቤተሰብ ስድስተኛ ለደሞ የቤተሰብ አራተኛ ለመጀመሪያ ለደሞ የቤተሰብ አራተኛ ለደሞ የመጀመሪያ ደሞ የቤተሰብ ሁለተኛ በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው እናደዳለሁ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ አልደውልም ማለት የመጀመሪያ ፊደል ናት። ለደሞ ለብሰብ ስድስተኛ የመጀመሪያ ወይ ደግሞ የመጀመሪያ ለደሞ ለብሰብ ስድስተኛ ደሞ የመሰብ ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው አልደውልም የሚል ቃል ይመሰርትልናል ማለት ነው። እንግዲህ እነዚህ እያንዳንዳቸው አንብቤላችኋለሁ። በደንብ አድርጋችሁ አዳምጣችሁኛል። የዛሬ ቪዲዮ በዚህም ቪዲዮ ነበር አዘጋጅቼ ይዤላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።